ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው ሶስተኛ ነው። አሁን ስራ መጀመር አለብሽ። ስለማ ወጥቼ ተሮርጬ ነው የምመጣው። ይሄን ስለማቀባደል እንዴ? ሰላም የሀበሻ ሳይክ ቤተሰቦች፣ ዛሬ የመጣሁት አሁን በሶሻል ሚዲያ ላይ በስፋት እየተሰራጨ ያለ አንድ ቪዲዮ አለ። ስለዛ የሆነ ነገር ለማለት ነው የመጣሁት። እስቲ የተወሰነ እንስማውና እኔም የራሴን ሐሳብ አጋራለሁ። እሺ ማሪ ወይ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው ሶስተኛ ነው። አሁን ስራ መጀመር አለብሽ። እንዴት በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እኔ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ነው ማለት ወጥተሽ ብታገዢኝ ደስ ይላል። በቃ ሁለት አሁን ፈረንጅ እኮ እንግዲህ እንደሰማችሁት ምንድነው ያለው? እኔ ወልጄ ብቀመጥ ደስ ይለኛል ያለው ነገር አለና ይሄ መውለድ እንደዚህ ቀላል አይደለም። ብዙ ህመም፣ ብዙ ስቃይ ያለበት እናቶች 9 ወር በሆዳቸው ተሸክመው ብዙ የሚያሳልፉት ስቃይ አለ። የተለያዩ የሆርሞኖችን መቀያየሮች አሉ፣ የባህሪ ለውጦች አሉ። የሁላ ተሸክመው ነው እንግዲህ በመጨረሻ በወልድ ጊዜም ብዙ ደም መፍሰሶች ይኖራሉ፣ ብዙ መሰቃየት አለ። እንደዚህ በቀላሉ ለዛውም እንግዲህ እዚህ ቪዲዮ ላይ እንደምታዩት አይ ቲንክ 2 ዳቦና ሻይ ነው ያለውና ሌላ ይሄ እሷን ልጠግን የሚችል የተሻለ ነገር አንድ አራስ ስለሆነች ለዛውም ገና 2 ወሯ ለሆነ ሴት የኛው ስላቀረበ ብቻ እንደዚህ ብሎ መናገሩ ልክ ነው ብዬ አላስብም። ሜቢ ያው እሱ እያለ ያለው ፕራንክ ነው የሚል ነገር አለ። ግን ወደ ማህበራዊ ሚዲያ በምንመጣበት ሰዓት ላይ በሚስቱ ወይም እዚህ ላይ ቪዲዮ በምናያት የሚያሳድረው የራሱ የሆነ ሳይኮሎጂካል ተጽዕኖዎች አሉ። ምንም እንኳን እሷ ፈቃደኛ ሆና እዚህ ላይ ለመስራት ብትሳተፍም ነገር ግን ወደ ሚዲያ ላይ ሲወጣ የሚሰጡ የተለያዩ ኮሜንቶች የራሱ የሆነ አስተዋጽኦ አለው። ሜቢ ገንዘብ አስፈልጓቸው ወይም ደግሞ ቫይራል ለመውጣት ፈልገው እንደዚህ አይነት ቪዲዮዎችን ሰርተው ሊሆን ይችላል። ግን ወደዚህ ከመጡ በኋላ ደግሞ ማህበራዊ ህይወታችን ላይ፣ ትዳር ላይ፣ እንደ ማህበረሰብ ላይ ምንድነው የሚያሳድረው ተጽዕኖ፣ ለህብረተሰቡ ምንድነው የሚያስተምረው ብሎ ማሰብም አስፈላጊ ነው ብዬ አስባለሁና እስቲ ደግሞ እንቀጥል። እስቲ ደግሞ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኝ ፈልጌው ነው የተቀመጥኩት። አይኔ ፈልገሽ ነው አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም። ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባደል ስለማቀባደል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚት አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ዲጂታሊቲ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀስሽ ነው? አይ
እንግዲህ እንደሰማችሁት ነው። ያው ከርዕሱ እንዳየነው ምስቴን አስለቀስኳት ነው የሚለው እና ሴት ልጅን በሆድ ለዛውም ጡት እያጠባች እዚህ ማህበራዊ ሚዲያ ላይ መነጋገሪያ የሚሆን ለቀጣይ ትዳራቸው ላይ የሚያሳድረው የራሱ የሆነ አሉታዊ ተጽዕኖዎች አሉ። ከዛ ባለፈ ደግሞ ነገ አንዱ ተነስቶ ደግሞ እንደዚህ ፍራንክ ብሎ እንደዛ አይነት ተከበረ ማህበራዊ ተቋም እንደዚህ ወደ ሚዲያ እያወጣን የምናሰጣበት መንገድ በጣም የሚያሳዝን ነው። ይህ ሞራል የምንለው ነገር ላይ እንደ ማህበረሰብ ላይ የደረስንበት ደረጃ ላይ የሚያሳይ ይመስለኛል። ምክንያቱም አንዳንድ ሰዎች እንደዚህ አይነት ኮንተንት የሚሰሩት ቁም ነገር ያለው አስተማሪ የሆነ ነገር ላይ ብዙ ተመልካች የላቸውም እና ቫይራል ለመውጣት እንደዚህ አይነት አጋጣሚዎችን ተጠቅመው ወደ ሚዲያ የሚወጡበት ሁኔታ አለ። አንድ ሰው እንደዚህ አይነት ነገር ላይ ይሞክራል፣ ሌላ ደግሞ በዚህኛው መንገድ ላይ የሚከተልበት ሁኔታ አለና ይሄኛው በጣም አሳሳቢና ኃይል ሊባል የሚገባ ጉዳይ ነው ብዬ ነው የማስበው። የእሷ አነጋገር ምንም እንኳን በፕራንክ ደረጃ ነው ብሎ ቢያስብም ግን ውስጥ ላይ ያለው የታመቀው ነገር እያወጣ ነው። ከንግግሩ እኔ አንደርስታንድ ሳደርገው እንደዛ አይነት ስሜት ነው የሚሰማኝ። የእሷን ሪስፖንስ ወይም የእሷን መልስ በምሰማበት ሰዓት ላይ ይሄ የተስፋ የማጣት ምንም ማድረግ አለመቻል፣ በተለይ በኢኮኖሚካሊ ላይ ወንዶች ላይ ጥገኛ ከሆኑ የሚያሳዩት አይነት የምላሽ ነው እየሰማሁኝ ያለሁት እና በእውነት በጣም ነው የሚያሳዝነው ከምር ማለት ነው። እና ዜናኛው ላይ መጠንቀቅ አለብን ብዬ ነው የማስበው። እስቲ እንቀጥልና እስከ መጨረሻው እንስማው። እንዴ እንድታልቅሽ እኮ አይደለም እንደዚህ አልኩሽ ወጣት ነሻ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? እንዴ ሁለት ልጅ አለ አይደል? እሱዎች አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩህ ነበር እኔ። አንተ ነህ ሁለተኛ እንውለድ ያልከው እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ፣ እንደዚህ ካልሆነ ደግሞ ማትወጪ ከሆነ ደግሞ ያነሳው በተለይ ፈረንጅ ሀገር ላይ ልክ ነው። እንደኛ ሀገር ላይ በ1 ወር 2 ወር 3 ወር ላይ ያርፉ ይችላሉ። ግን አንደኛ የሚከተሉት የሄልዝ ስታይል ላይፍ ስታይላቸው እንደኛ አይደለም ብዬ ነው የማስበው። ከመጀመሪያ ጀምሮ ይሄ ቤዚክ ኒድ የምንለው የምግብ የምናምን እንደኛ የሚጨነቁ ለዛ ብለው ሚልካቸውን የሚሮጡ አይደሉም። ሜቢ ጥቂት ሰዎች ሊኖሩ ይችላሉ። ግን አብዛኛው በፈረንጅ ላይፍ ይሄ ቤዚክ ኒድ ማሟላት በጣም ትንሿ ነገር ነች። እንደ ሰው ለመኖር ግዴታ ችኛዋ ቤዚክ ኒድ የምንላት ነገር ነች። ምንም በቃ እንደ ሰውኛ ግዴታ ማሟላት ያለበት አንድ ሰው በህይወት እስካለ ድረስ እቺ ሚኒማም ሪኳየርመንት ነች እና እንደኛ ሀገር ደግሞ የቅንጦት ነው እንግዲህ አሁን የሆነ ያለው ቤዚክ ኒድ ማሟላት እንደ ቅንጦት እየታየ ባለበት ሁኔታ ላይ ከፈረንጅ ጋር ኮንቴክስቱ ከማይፈቅደው ጋር ማወዳደር ልክ ነው ብዬ አላስብም። ሌላ ደግሞ እንግዲህ የወተሽ ማትሰሪ ከሆነ የሆድሽ ነገር ቀነስ አድርጊ ብለው አነሳው ሀሳብ በጣም በእውነት ነው የሚላችሁ። በተለይ በሆድ ላይ ሰዎችን የምንገምት ሰዎችን በዛ የምናሸማቅቅ ከሆነ የእድሜ ልክ ሳይኮሎጂካሊ ትራውማ ወይም ደግሞ የማይድን የማይሽር ቁስል ነው እየተውን የምንሄደው። በራሳቸው መተማመናቸው እንዲወርድ ሁል ጊዜ ተፈላጊ እንደሌላቸው እንዲሰማቸው የሚያደርግ ሰዎች ላይ ጥገኛ እንዲሆን የሚያደርግ ነገር ነውና ሰዎችን በሆዳቸው መመዘን በጣም የከፋ ሰዎች ላይ ስነልቦናዊ ተጽዕኖ እንዲደርስ የሚያደርግ ነገር ነው። በጣም ፊል የሚያደርግ በጣም የሚያሳዝን ነገር ነውና እስቲ እሷ ደግሞ እስቲ እንስማውና አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው።
ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እሺ እያለቀሽ ነው። እዚህ ላይ እንግዲህ ፕራንክ ነው ይላል። እንግዲህ አይደል ነው እንደዛ አይነት ፕራንክ በተለይ የትዳር አጋርህን 2 ልጆች የወለደችልህን ፕራንክ ነው ተብሎ መውጣቱ አሳፋሪ ነው። በጣም 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 የሚያሳፍር ነገር ነው። በተለይ አሁን እየተለመደ የመጣው ይሄ ካፕል ተብሎ በፕራንክ ደረጃ ልጆችን ወደ ሚዲያ እያወጡ ምንም 18 ዓመት ያልደረሳቸው በዛ ለብር ተብሎ መሸቀጥ በእኔ በኩል በጣም የሚያሳፍር የሚያሳዝን፣ እንደ ማህበረሰብም ብዙ መስራት የሚጠበቅብን ጉዳይ ነው ብዬ የማስበው። ፕራንክ አስተማሪ እና አዝናኝ ሲሆን ሰዎችን እያስተማረ የሚያዝናና ከሆነ ሜይቢ ፖዚቲቭ ጎን ስለሚያመዝን በዛ መውሰድ እንችላለን። ግን የትዳርህን ህይወት እያናጋ ብዙ ነገሮችን እያበላሸ ምንድን ነው አሁን እንደ ማህበረሰብ ከዚህ ምንድን ነው የምንማረው? ወይም በመዝናኛ ዓለም ላይ ካየነው ምንድን ነው የሚያዝናናው? ቁም ነገሩ ምንድን ነው? መልዕክቱ ምንድን ነው? እና እንደዚህ አይነት ነገሮች ላይ ጥንቃቄ የሚያስፈልጋቸው ነገሮች ናቸው ብዬ ነው የማስበው። ቫይራል ለመውጣት ሊሆን ይችላል፣ አነጋጋሪ ለመሆን ብለን የሆነ ነገር መጥፎ መሆኑ እያወቅን እንሰራለን። ዘንድ ሚዲያ ላይ መጥተን ይቅርታ አድርጉልኝ የምንለው ነገር አለና ይሄ እየተለመደ ይመጣና ለይቅርታ ልባችንም እንድደነድን ቃሉም በትክክለኛ ትርጉም ላይ ተግባር ላይ እንዳይውል እያደረግን ያለነው ነገር ነው ብዬ ነው የማስበው። እዚህኛው ላይ ጥንቃቄ ማድረግ አለብን ብዬ አስባለሁ። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። አስተማሪና ቁም ነገር አዘል የሆኑ መልእክቶችን ወደ እናንተ እንዲደርስ ቪዲዮን ከወደዳችሁት ላይክ፣ ለሌሎች ሰዎችም እንዲደርስ ሼር በማድረግ እንዲሁም ሳብስክራይብ ያላደረጋችሁ ሳብስክራይብ ማድረጋችሁን አትርሱ።